ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን የተወዳጁ እንግሊዝ ፕሪምየር ሊግ ዛሬ በይፋ ይጀምራል። በእርግጥ አርሰናል ነው ዛሬ ጨዋታውን የሚያደርገው። ዩናይትድ ነገ ምሳ ሰዓት ይጫወታል። ከዚህ ጨዋታ በፊት የሀል ሲቲው አሰልጣኝ የሰጡት አስተያየት አለ እና ስለ ጨዋታው እንደዚሁ መረጃዎችን ብዙ በጥልቀት ማድረሳችሁ ባይሆንም ግን ለየት ያሉ ዜናዎችን ደግሞ ይዤላችኋለሁ። እንደው ቀጣይ ሲዝን ላይ በማንቸስተር ዩናይትድ ቤት የትኛው ተጫዋች ሊሳካለት ይችላል እና የትኛውን ተጫዋች እንጠብቅ በሚል የራሳቸው ተጫዋቾቹ ተጠየቁ እና አንዳንድ ተጫዋቾች ምላሽ ሰጥተዋል። የትኛውን ተጫዋች ቀጣይ ሲዝን ምርጥ ሲዝን ሊያሳልፋል ተብለው ለተጠየቁት ለሰጡትም ምላሽ እንዲሁ ወደ እናንተ የምናቀርብ ነው የሚሆነው። ልዩ ዜናዎችም አሉን እዚህ ጋር የተካተቱ። ለምሳሌ የማርከስ ራሽፎርድ እና የቤንጃሚን ሼሽኮ ማሊያ ቁጥር ስለመታወቁ ዘ አትሌቲክ ዛሬ ገልጿል። ግን ትልቁ አጀንዳችን ደግሞ የዝውውር ዜና ነውና ሁለት ዝውውሮች ላይ በተለይ በደንብ አተኩረን ዛሬም የምናየላችሁ ይሆናል። የምትጠብቁት የካርሎስ ባሌባ ዩናይትድ ዝውውር ከምን ደረሰ ለምትሉን ቤተሰቦቻችን ዝውውር የደረሰበትን ወቅታዊ ሁኔታ እነግራችኋለን። የመጠናቀቅ ዕድሉ በጣም ሰፊ ነው። በሁለቱ ክለቦች መካከል ያለው ልዩነትን በጣም ጠባብ እንደሆነ ተገልጿል እና በዚህ ተጫዋች ዝውውር ዙሪያ ያሉ የወጡ ቁልፍ የሆኑ መረጃዎችን እናደርሳችኋለን። የብራይተኑ ሲኢኦ ሳይቀሩ በካርሎስ ባሌባ ዩናይትድ ዝውውር ዙሪያ ምላሽ ሰጥተዋል። ንግግራቸውንም ወደ እናንተ የምናደርስ ነው የሚሆነው። የዛሬው ትልቁ ዜና ግን የባልዴ ስም ከዩናይትድ ጋር መያያዙ ነው። አሌሃንድሮ ባልዴ ወደ ማንቸስተር ዩናይትድ እንዲመጣ የዩናይትድ ሰዎች ከወኪሉ ጆርጅ ሜንዴዝ ጋር ንግግር ማድረግ ጀምረዋል። ባርሴሎናዎች ሊሸጡት ፈቃደኛ ሆኗል። 60 ሚሊዮን ዩሮ ደግሞ የተጫዋቹ መሸጫ ዋጋ ነው ተብሏል። ሉዊስ ሆል በኒውካስል ቤት ውስጥ አዲስ ኮንትራት ለማርዘም ከክለቡ ጋር መደራደር ከጀመረ በኋላ የዩናይትድ ሰዎች ትኩረታቸውን ወደ ባርሴሎናው ተከላካይ ባልዴ ላይ ያተኮሩ ይመስላል። ስለ ባልዴ ዝውውር ከመጀመሪያው እስከ መጨረሻው ዝውውሩ የመሆን እድል አለው ወይ? ተጫዋቹስ ስለ ዩናይትድ ዝውውሩ ምን ያስባል? እንደው በምን አይነት ሂደት ላይ ነው የሚገኘው የሚለውን የዚህን ተጫዋች ዩናይትድ ዝውውር በተመለከተ አሁን በተከላካይ ቦታ ትኩረት ነው እና በጣም ዝርዝር የሆኑ ጉዳዮችን ትሰማላችሁ። ምክንያቱም ዝውውሩ እጅግ ከሚታመኑ የዜና ምንጮች እየወጣ ያለ በመሆኑ ይሄ ብቻ አይደለም። ቤተሰቦቻችን አጥቂን በተመለከተ ዜናዎች አሉን። ሌሎችም በርከት ያሉ መረጃዎች አሉን። ከእናንተ የምንፈልገው የተለመደ ፍቅራችሁን ነው። ቪዲዮን ላይክ በማድረግ አብራችሁን እንደሆናችሁ አስመስክሩ። ሀሳብ አስተያየት ካላችሁ፣ ጥያቄም ካላችሁ ኮሜንት ላይ በማስቀመጥ እንዲሁ እስከ መጨረሻው እንድትከታተሉ ጊዜያችሁ፣ ሰዓታችሁ፣ ገንዘባችሁ እስከፈቀደ ድረስ እንድታደምጡን እንጋብዛለን። መልካም ቆይታ። ዜናዎቻችንን በቀጥታ ከካርሎስ ባሌባ መረጃ ማድረስ እንጀምር። የባሌባ ዝውውርን በተመለከተ ለማጠናቀቅ ሁለቱ ክለቦች እንግዲህ አሁን ሶስተኛ ቀናቸው ላይ ይገኛሉ። ዝውውሩን ለመጨረስ በቀጣዮቹ ቀናትም አሁን እየሰሩ ነው የሚገኙት። ምናልባት በየትኛውም ሰዓት የባሌባ የማንቸስተር ዩናይትድ ዝውውር ሊጠናቀቅ የሚችልበት እድል በጣም ሰፊ ነው። እነሆ ለምን አልተጠናቀቅም? እስካሁንስ ባሌባ ወደ ዩናይትድ ሳይፈርም ለምን ቀረ ለምትሉን ምላሹን አሁን እንስጣችሁ። አዳዲስ መረጃዎች በተጫዋቹ የዩናይትድ ዝውውር ዙሪያ የተሰሙ ነገሮች አሉ። እነሱን ጉዳዮች አንድ በአንድ የምናደርሳችሁ ነው የሚሆነው። ዩናይትድ እና ብራይተን በተጫዋቹ ዝውውር ላይ ያላቸው ልዩነት የ5 ሚሊዮን ፓውንድ ብቻ እንደሆነ ነው የተገለጸው። ትላንት በርከት ያሉ መረጃዎች ወጥተዋል በዚህ ተጫዋች የዩናይትድ ዝውውር መጓተትና እስካሁን ድረስ ሼርዌጎ አለመባሉ ምክንያት ብራይተኖች 70 ሚሊዮን ፓውንድ ፓኬጅ ስለሚፈልጉ ነው ተብሎ ተገለጸ። ዩናይትድ ቀደም ብሎ አቅርቦት የነበረው ዋጋ 60 ሲደመር 5 ነበር። ብራይተኖች ግን እስከ 70 ሚሊዮን ፓውንድ ፓኬጁ እንዲሄድ ይፈልጋሉ ነው የተባለው። በምን አይነት ቅርጽና መልክ የሚለው እስካሁን ድረስ ግን አልተለየም። የመጨረሻው ዋጋው አዶንሱን ጨምሮ በአጠቃላይ ግን 70 ሚሊዮን ፓውንድ እንዲደርስ እነሱ ይፈልጋሉ ተብሎ ነው የተገለጸው። ምናልባት 65 ሲደመር 5 ሊሆን ይችላል ወይ ደግሞ 60 ሲደመር 10 ሊሆን ይችላል። ብራይተኖች ብቻ የ5 ሚሊዮን ፓውንድ ልዩነት ከዩናይትድ ጋር አለባቸው። ለዛ ነው ዩናይትዶች ዝውውሩን እንደሚያጠናቅቁት ተስፋ ያደረጉት እና አትሌቲክም ብሬክ እንዳደረገው ዩናይትዶች ዝውውሩ ለማጠናቀቅ ተቃርበዋል። ሁለቱ ክለቦች ይህን ያላቸው ልዩነት ብዙም ብዛ አለመሆኑን ተከትሎ
ዝውውሩን ያጠናቅቁታል የሚል አንድምታ ያለው ሪፖርት አትሌቲክ ያወጣው ተብሎ ነው የተገለጸው። በዚህ ምክንያት ነው በሁለቱ ክለቦች መካከል ብዙ የዋጋ ልዩነት ስለሌለ 70 ሚሊዮን ፓውንድ ዝውውሩን ለማጠናቀቅ የሚያስፈልግ አጠቃላይ ጥቅል ፓኬጅ እንደሆነ ተገልጿል። በዩናይትድ በኩል ይህንን ልዩነት ለመፍታት ምን አይነት ጥረቶች ይደረጋሉ? ክለቡስ እስከ መጨረሻው ብራይተንን ፍላጎት ለማሟላት ፈቃደኛ ነው የሚለውን በቀጣዮቹ ቀናት እስከ ዝውውር መዝጊያው ቀን ድረስ ይቆያል ተብሎ ስለማይጠበቅ ዩናይትድ ዝውውሩን በፍጥነት ያጠናቀቃል ተብሎ ነው የሚጠበቀው። ልዩነቱ ይህን ያህል ብዛም ስላልሆነ ብራይተኖች አንድ ፍንጭ ደግሞ ሰጥተዋል። በዚህ ተጫዋች ዝውውር ዙሪያ ምናልባት ልጁን ለዩናይትድ ለመሸጥ በውስጥ ምናልባት ተስማምተው ሊሆን ይችላል። ከዩናይትድ ጋር ያስባለቸውን አንድ እንቅስቃሴ ከውነዋል። እሱም የሞናኮውን በዩናይትድ ሲፈለግ የነበረውን ላሚን ካማራን ለማስፈረም ፍላጎት አሳድረዋል። እንደውም ከክሪስታል ፓላስ ጋር በተጫዋቹ ዝውውር ፉክክር ላይ ገብተው ተቀላቅለው እየተፎካከሩ እንደሆነ ነው የተገለጸው። ከሞናኮ ላሚን ካማራን ለማምጣት ታዲያ ይህን ተጫዋች ብራይተኖች የፈለጉት ምናልባት ካርሎስ ባሊባን ለዩናይትድ ለመሸጥ ስለተስማሙና ስለወሰኑ ነው ተብሎም እንዲሁ እየተገለጸ ነው። ዘገባው የቲም ቶክ ነው ማለት ነው እና ይሄ ትልቅ ፍንጭ ሊሆናችሁ ይችላል። ባሊባ ወደ ዩናይትድ መዛወሩ እንደማይቀር ብራይተኖች አማካይ የሱን ምትክ ለማስፈረም ገበያው ላይ ማውጣታቸው አንዱ ማሳያ ምልክት ተደርጎ ሊወሰድ ይችላል። ከዛ ውጭ ደግሞ በተጫዋቹ መሸጫ ዋጋ ላይ ያላቸው ልዩነት ሁለቱ ክለቦች 5 ሚሊዮን ፓውንድ ብቻ በመሆኑ ዝውውሩ ይህን ያህል እክል ይገጥመዋል ተብሎ አይታሰብም ማለት ነው። እንደውም አንዳንድ የዜና ምንጮች ተባራሪዎቹ ስል እንደው በጣም የሚታመኑና እንደው እርግጠኛ የሆኑ ባይሆኑም ግን ለምሳሌ እንደ የትዊተሩ ላይ ሮስ ሃርዎድ የተባለው እንዳለው ከሆነ ካርሎስ ባሊባ ወደ ማንቸስተር ዩናይትድ ኦልሞስት ዝውውሩ አልቋል ብሎ እሱ ዘግቦታል ማለት ነው። ይሄ የትዊተር የዜና ምንጭ ነው፣ ግን የተረጋገጠ ምንጭ አይደለም። 70 ሚሊዮን ፓውንድ ፓኬጅ ደግሞ በብራይተን እና በዩናይትድ መካከል ስምምነት የተደረሰበት ገንዘብ ነው ብሎ ነው የጠቀሰው። ስለዚህ ተጫዋቹ ወደ ዩናይትድ የሚያደርገው ዝውውር እንደው የቀናት ልዩነት ካልሆነ በስተቀር የሰዓታት ልዩነትም ካልሆነ በስተቀር በየትኛውም ሰዓት ይፋ ሊሆን የሚችል በውስጥ ግን ያለቀ የደቀቀና የተጠናቀቀ ዝውውር እንደሆነ ነው መረጃዎች እየጠቆሙ የሚገኙት። እዚህ ጋር ሌላ ማሳያ እንዲሁ ልስጣችሁ። ምናልባት ተጫዋቹ የዩናይትድ ዝውውሩን እንዳጠናቀቀ ሊጠቁም የሚችል መረጃ ሊሆን ይችላል። ለምሳሌ ካርሎስ ባሌባ የማንቸስተር ዩናይትድ ተጫዋቾችን በኢንስታግራም ፎሎ ማድረጉ የተለመደ ነው። አሁን ደግሞ እንደው ቼክ አላደረግኩትም፣ ቤተሰቦች ሰዓትም የለኝም። ምክንያቱም ብዙ ጊዜ እንደዚህ አይነት ነገር ቼክ አድርጌ ነው ለእናንተ መረጃ ለማድረስ ሞክረው። ዩናይትድን ፎሎ ማድረግ ጀምረዋል ተብሏል። በኢንስታግራም ነው ይሄን አደረገ የተባለው። ብሩኖ ፈርናንዴዝ እና ዩናይትድን ፎሎ ማድረግ ጀመረ ተባለ። እሱን እናንተ ቼክ አድርጉና ኮሜንት ላይ ታስቀምጡልኝ ያላችሁ። ምክንያቱም እኔ ቼክ የማድረጉን ጊዜ ስላላገኘው ይሄን ካደረገ ባሊባ የማድረግም ችግር የለበትም ብዬ አስባለሁ። ምናልባት ወደ ዩናይትድ ለመዛወር ተጫዋቹ እንደጨረሰ የሚያመላክት ጉዳይ ሊሆን ይችላል ማለት ነው። ስለ ባሌባ መጥፎ ሲዝን ስናወራ ነበረ። ባለፈው ሲዝን ተጫዋቹ ጥሩ ጊዜ አላሰለፈም ብለን እና ትላንት እንደውም ንጽጽሩን በደንብ ሰርተናል። በጣም ብዙ ነገር ነው ስለዚህ ተጫዋች ያወራ ነው እና ባሌባ በጣም መጥፎ ሲዝን ባሳለፈበት ዓመት እንኳን ተጫዋቹ በጣም የሚያስገርማቸው ነገር ከኒውካስሎቹ ውድ ተጫዋቾች በ100 ሚሊዮን ፓውንድ ከተሸጡ ተጫዋቾች በላይ ምናልባት ወይ ደግሞ እኩል የሆነ ጥሩ የሆነ ሲዝን እንዳሳለፈ የሚያመላክት ደግሞ መረጃ አገኘሁኝ ማለት ነው እና ይሄን መረጃ ስመለከት ይኸው ስክሪኑ ላይ ምናልባት አስቀምጥላችኋለሁ። ካርሎስ ባሌባ መጥፎ ሲዝን ያሳለፈበት ዓመት 2025-26 እና 100 ሚሊዮን ፓውንድ ኦልሞስት አውጥተው የተሸጡት ሁለቱ የኒውካስል ተጫዋቾች አማካዮች ማለት ነው የሳንድሮ ቶናሊ እና የብሩኖ ጊማሬሽን ስታት ነው አሁን እዚህ ስክሪኑ ላይ ያለው የሚያሳያቸው ማለት ነው። ቀዩን ተመልከቱ፣ አረንጓዴውን ተመልከቱ። ቤተሰቦች የሁላችሁ ቀዩ ማለት ያ ተጫዋች በጣም ዝቅተኛ የሆነ ስታት ቁጥር ያስመዘገበበት ማለት ነው። አረንጓዴው ማለት ደግሞ ያ ተጫዋች የበለጠበት ነው ማለት ነው። ሶስቱ ሲነጻጽሩ ካርሎስ ባሌባ ከሁለቱ ተጫዋቾች በ4 ነጥቦች ወይም በ4 ሜትሪክሶች በልጧቸዋል። አምና ነው የምላችሁ መጥፎ ሲዝን አሳለፈ በተባለበት ዓመት ከሁለቱ የኒውካስል አማካዮች በ4 ስታቶች ላይ ተጫዋቹ በልጧቸዋል ማለት ነው።
ዩሲ አሁን የሳንድሮ ቶናሊን ስታት ደግሞ ተመልከቱ። የሚያስገርመው እዚህ ነው። ሳንድሮ ቶናሊ ከባሌባ ጋርና ከብሩኖ ጊማሬሽ ጋር ሲነጻጸር በአንድ ስታት ብቻ ነው የበለጣቸው ማለት ነው። እሱም ግራውንድ ዱወል ሰክሰስ በሚለው ማለት ነው። ስክሪኑ ላይ ታነቡታላቸው ብዬ ነው። እያንዳንዱ እንዲሁ የሚበልጥባቸውን ቦታዎችና የበለጠባቸውን ሜትሪክሶች ለመግለጽ እንዲሁ አልፈለግኩት ጊዜ ለመቆጠብ በሚል ማለት ነው። ብሩኖ ጊማሬሽ በበኩሉ በአራት ስታቶች ከካርሎስ ባሌባ እና ከሳንድሮ ቶናሊዚ ጋር ይበልጣል ማለት ነው፣ በአራት ሜትሪክሶች። አሁን ይህንን ንጽጽር ስትወስዱ ካርሎስ ባሌባ ከብሩኖ ጊማሬሽ አንጻር ስታዩት በአራት ነጥቦች ይበልጠዋል። ብሩኖ ጊማሬሽም ከካርሎስ ባሌባ በአራት ሜትሪክሶችና ነጥቦች እንዲሁ ይበልጠዋል ማለት ነው። እዚህ ጋር በጣም ዝቅተኛ ፖይንት ይዞ የተቀመጠውና በአንድ ነጥብ ብቻ የሚበልጠው ከሁለቱ አማካዮች ሳንድሮ ቶናሊ ብቻ ይሆናል ማለት ነው። እና ኢማጅን ይሄ ካርሎስ ባሌባ ወደ ቀድሞ ብቃቱ ሲመለስ በ2024/25 ሲዝን ያሳለፈውን በጣም አስደናቂ የሆነ ጊዜን መልሶ ብቃቱን አግኝቶ በዩናይትድ ቤት እንደው የሚመለስ ከሆነ ምን ያህል ሜትሪክሱን እንደው ሊበጣጥሰው እንደሚችልና ተጫዋቹ መጥፎ ሲዝን ያሳለፈ በምንልበት ወቅት እንኳን ይሄን ያህል በጣም የከፋ እንዳልሆነ የሚያመላክት ትልቅ ስታት ነው። ዩናይትድ ትልቅ ፖቴንሻል ያለው ተጫዋች ነው የሚያስፈርመው የባሌባን ዝውውር የሚያጠናቅቅ ከሆነ። በዚህ ተጫዋች ዝውውር ዙሪያ አንድ መረጃ ላድረሳችሁና አይ ቲንክ ይብቃን። የፖል ባርበርን አስተያየት ነው አሁን በነገራችሁ። ለቶክ ስፖርት አስተያየታቸውን ሰጥተው ነበር። ይሄ ሰው ማለት የብራይተን ሲኢኦ ነው። በካርሎስ ባሌባ ዩናይትድ ዝውውር ጉዳይ ጥያቄ ቀርቦለት ነበር። ባርበር በዚህ መልኩ ነው ምላሹን የሰጠው። ይህን ጉዳይ አሁን ማውራት አልፈልግም በዚህ ሰዓት ሲል ተናገረ። አሁን በዚህ ሰዓት በተለይ ብዙ ተጫዋቾቻችን በተለያዩ ክለቦች የዝውውር ጥያቄ ይቀርብላቸዋል እና ብዙ ጥያቄዎችን እናስተናግዳለን። እኛ ተጫዋቾች ላይ ኢንተረስት ያላቸው ክለቦች በጣም ብዙ ናቸው። ስለዚህ በየጊዜው የዝውውር መስኮት በተከፈተ ቁጥር ጥያቄዎች ይቀርቡልናል ብሎ ይናገራል። ከዛም እንደዚህ ያለ ሲቀጥል፣ ነገር ግን አሁን በካርሎስ ባሌባ ጉዳይ በተለይ በዚህ ሰዓት ምንም ነገር መናገር አልፈልግም። ይሄ ተጫዋች ትልቅ የሆነ ታለንት ያለው ገና ታዳጊ አማካይ ስፍራ ተጫዋች ነው። ባለፈው ለእኛ በተጫወተባቸው ለብራይተን በፈረመባቸው ሲዝኖች በሙሉ በጣም ጥሩ የሆነ ጊዜን አሳልፏል። ከኛ ጋር ጥሩ የሆነ ግልጋሎትም ሰጥቶናል። እናም ተጫዋቹ የተለያዩ ትላልቅ ክለቦች እሱን ለማስፈረም ፍላጎት ቢያሳድሩ ብዙም የሚገርመኝ ነገር አይሆንም። ለዛም ነው ተጫዋቹን አሁን በርካታ ክለቦች ለማዛወር ጥያቄ እየጠየቁ እንዲሁም ፍላጎታቸውን እየገለጹ ያሉት። ተጫዋቹ ግን ከብራይተን ጋር አብሮ ይቆያል ወይንስ ደግሞ ወደ ሌላ ክለብ ያመራል የሚለውን አብረን የምናይ ይሆናል። ለጊዜው በዚህ ተጫዋች ዝውውር ጉዳይ ምንም የምላችሁ ነገር የለኝም ሲሉ ነው ፖል ባርበር የብራይተኑ ሲኢኦ ለቶክ ስፖርት አስተያየታቸውን በዚህ መልኩ በካርሎስ ባሌባ የዩናይትድ ዝውውርን መሰረት ተደርጎ ለተጠየቁት ጥያቄ ምላሽ የሰጡት ማለት ነው። እንግዲህ አነጋገራቸውን እንደው በቀጥታ ተርጉመው ከተባለ ቤተሰቦቻችን ያው በተጫዋቹ ዝውውር ጉዳይ መረጃ አልሰጣችሁም የሚል ደፍን የሆነ አስተያየትን የሰጡት፣ ግን ደግሞ ንግግራቸው በአጠቃላይ ሊተረጎም ወይም ሊወሰድ የሚችለው ካርሎስ ባሌባ ብራይተንን ለቆ ለዩናይትድ ሊፈርም የሚችልበት እድል እንዳለ ፍንጭ የሰጡበት አስተያየት ተብሎ ሊወሰድ ይችላል። ምክንያቱም ሁኔታውን አላስተባበሉም። ተጫዋቹ በብራይተን ይቆያል ወዴትም ክለብ አይሄድም ብለውም አልተናገሩም። ስለዚህ ዩናይትድ ዝውውሩ አሁንም ክፍት እንደሆነና ሊጠናቀቅ የሚችል ዝውውር እንደሆነ ነው ከመልሳቸው መረዳት የምንችለው። ለማንኛውም ቤተሰቦች ስለ ካርሎስ ባሌባ ዩናይትድ ዝውውር በተመለከተ ይሄን ይመስላል። ያሉ አዲስ ጉዳዮች እንደዚሁ አዳዲስ መረጃ የምናገኝ ከሆነ በብሬኪንግ የሚወጡ ዜናዎች ካሉ በተቻለን መጠን እንዲሁ መረጃውን በሰበርነት ወደ እናንተ ለማድረስ አሁንም ጥረት እናደርጋለን ማለት ነው። ዝውውሩ ግን ምናልባት የሰዓታት ወይም የቀናት ልዩነት ካልሆነ በስተቀር ሊጠናቀቅ ወይም ሊፈጸም የሚችል ወይም ከፍተኛ ፕሮባቢሊቲ ያለው ዝውውር ነው የካርሎስ ባሌባ ወደ ማንቸስተር ዩናይትድ። ቤተሰቦች ዜናዎቻችን አሁንም እንደቀጠሉ ናቸው። በጣም ብዙ በርካታ አጫጭር መረጃዎችም አሉን እጃችን ላይ። ግን ደግሞ አሁን
ወደ ሌላኛው የዝውውር መረጃ እንዲሁ ልናሻግራችሁ ወደድን። ምክንያቱም እነኚህ ሁለት ዜናዎች የባሌባን ጨምሮ በቀጣይ የምናደርሳችሁ የተከላካይ ዝውውር ዜናዎች የዩናይትድ ቀዳሚ ትኩረት ስለሆኑ ነው ቅድሚያ መረጃዎቹ ልናደርሳችሁ ወደድ ነው እንጂ ሌሎችም በርካታ አጫጭር መረጃዎች ስላሉን አሁንም ቪዲዮ ላይክ እያደረጋችሁ አብራችሁን እንድትቆዩ እንድትከታተሉ ሀሳብ አስተያየትም በዜናዎቹ እንዲሁም በእኛ ማቀራረብ ላይ ካላችሁ እንድትሰጡ ነው ምንጋብዘው። ወደ ተከላካይ ዝውውር ዜና ስናልፍ አንድ መረጃ በቢቢሲው ጋዜጠኛ ሳም ትላንት ቀረበ። ይህም መረጃ ያልተጠበቀና እንደው ድንገተኛ የሆነ ነው። ምክንያቱም ኒውካስል ዩናይትዶች ሉዊስ ሆልን በክለባቸው ለማቆየት አዲስ ኮንትራት ሰጥተውት ንግግር በማድረግ ላይ ይገኛሉ ነው የሚለው መረጃው። የዩናይትድን ፍላጎት ተከትሎ ተጫዋቹ ወደ ዩናይትድ እንዲለቁት ክለቡ ላይ ግፊት ማሳደር ቢጀምርም ግን እነሱ በአዲስ ኮንትራት ተባብለው ልጁን እንዲሁም አዲስ የተሻሻለ ደሞዝ ሰጥተው በክለባቸው እንዲቆይ ለማድረግ ከፍተኛ ጥረት በማድረግ ላይ ይገኛሉ ኒውካስል ዩናይትዶች። ኒውካስሎች አሁን በወጣው መረጃ መሰረት ለተጫዋቹ አዲስ ኮንትራት ሰጥተው ታዲያ ወደፊት ምናልባት ሊሸጡት ቃል እንዲገቡለት የሚያስችል ስምምነት ተጫዋቹ ያካትታል ተብሎ ይጠበቃል። ይህንን አዲስ ኮንትራት ተስማምቶ የሚፈርም ከሆነ ደግሞ ሉዊስ ሆል የዩናይትድ ዝውውሩ እዚህ ጋር ለጊዜውም ቢሆን የሚያከትም ይሆናል። አይታወቅም። ተጫዋቹ እንደሚስማማው ስምምነትና ኒውካስሎች እንደሚገቡለት ቃል ተጫዋቹ ምናልባት ወደፊት የዩናይትድ ዝውውሩን በድጋሚ ሊመለከተውና የዩናይትድ ዝውውሩን ሊያደርግ የሚችልበት እድል ሊኖር ይችላል። ግን አሁን ለጊዜው ቢሆን ተጫዋቹ በኒውካስል የሚያቆየውን ኮንትራት ሊፈርም ንግግር ላይ መሆኑን ነው እጅግ የሚታመኑ የዜና ምንጮች የዘገቡት። ቤን ጃኮብስ ትላንት በዚህ ተጫዋች ጉዳይ አስተያየት ሰጥቶ ነበር። ተጫዋቹ ኢቨን በ75 ሚሊዮን ፓውንድ እና ከዛ በላይ በሆነ ገንዘብ ነው ኒውካስል እየተጠየቀበት ያለው ብሎ ገልጿል። በተለይ በዚህ የዝውውር መስኮት ዩናይትዶች ለዚህ ተጫዋች ዝውውር ብቻ ከ75 ሚሊዮን ፓውንድ በላይ ፍጹም ማውጣት አይፈልጉም ብሎ ቤን ጃኮብስ ከተናገረ በኋላ ተጫዋቹ የ45 ወይ 55 ወይ ደግሞ የ60 ሚሊዮን ፓውንድ ዋጋ ያለው ተጫዋች አይደለም። ኒውካስሎች በዚህ ያህል ገንዘብ ወይም በዚህ ሬንጅ ፍጹም ሊሸጡት አይችሉም። ስለዚህ ዩናይትዶች ወደ ሌሎች ተጫዋቾች ደግሞ ትኩረት ማድረግ ይኖርባቸዋል። ምክንያቱም ሉዊስ ሆልን አሁን ለማስፈረም በሞከር ለማንቸስተር ዩናይትድ በጣም ከባድ ነው። ከ75 ሚሊዮን ፓውንድ በላይ በኒውካስል ዩናይትድ ተጠይቆበታል ብሏል ታማኙ ቤን ጃኮብስ። ዩናይትዶች በዚህ ምክንያት ነው ከተጫዋቹ ዝውውር አሁን የመጨረሻ ተስፋ መቁረጥ ላይ የገቡትና ወደ ሌሎች ኢላማዎቻቸው ፊታቸውን ያዞሩት የሚለውን መረጃ ተናግሯል ማለት ነው ቤን ጃኮብስ። ስለዚህ አሁን ይህን ተጫዋች የማናገኝ ከሆነ ዩናይትድ የዚህ ተጫዋች የዝውውር ዋጋ ቢበዛበት ከሆነ ፊቱን ወዴት ሊያዞርና ማንን ሊያስፈርም ይችላል ተብሎ መጠየቁ አይቀርም። ከዚህ በፊት በተደጋጋሚ ስማቸው የተነሱ ተጫዋቾች አሉ፣ እኛም አድርሰናቸዋል። ለምሳሌ ዴቪድ ራውም አለ። ይህን ተጫዋች ከሌፕዚግ ዩናይትድ የውል ማፍረሻ ሂሳብ ስላለው ሊያስፈርመው ይችላል ወዲያውኑ። ከዛ ውጪ ደግሞ የሬሲንግ ሳንታንዴሩም እንደዚሁ ተከላካይ አለ። ዩናይትድ እነኚህ ሁለት አማራጭ ተከላካዮች አሉት። በቀጥታ የውል ማፍረሻ ሂሳብ ስለሆነ ከፍሎ ሊያስፈርማቸው የሚችሉ የተከላካይ ስፍራ ተጫዋቾች ናቸው። ነገር ግን ትላንት ደግሞ አዲስ ስም ሰማን። በእርግጥ ከዚህ በፊትም እኔ እዚህ ቻናል ላይ ስሙን አድርሻችኋለሁ። አዲስ አይደለም፣ ባልዴ ይሰኛል። የባርሴሎና የተከላካይ ስፍራ ተጫዋች ነው። ዩናይትዶች ባልዴን ለማስፈረም አሁን ወኪሉን ጆርጅ ሜንዴዝን ሁሉ ሳይቀር አግኝተው አናገሩት ይለናል ትላንት በስፋት የወጣው ሪፖርት። ማቴዎ ሞሬቶም የተባለ አንድ በጣም ዕውቅ የሆነ ጣሊያናዊ ጋዜጠኛ አለ። ባርሴሎናዎች ለባልዴ ዝውውር በይፋ በራቸውን ክፍት አድርገው ጥያቄ ለማድመጥ ዝግጁ ናቸው ብሎ አለ። ወኪሉ ደግሞ ጆርጅ ሜንዴዝ መሆኑን አትርሱ። ሜንዴዝ ማለት የባልዴም ወኪል ነው። የሪያል ሶሲዳዱ የሬሲንግ ሳንታንዴሩም የተከላካይ መስመር የሳሊናስም ወኪል ነው። ልብ በሉ ቤተሰቦች፣ የሳሊናስ ወኪል ነው ጆርጅ ሜንዴስ፣ የባልዴም ወኪል ነው ማለት ነው። ባርሴሎናዎች ገንዘብ ፈልጓል። ባርሴሎናዎች በአሰልጣኛቸው አማካኝነት በሃንስ ፍሊክ ተጫዋቹ ላይ ጥርጣሬ አላቸው። ስለዚህ ይህን ተጫዋች በመሸጥ ጥሩ ገንዘብ ማግኘት ይፈልጋሉ። እሱን ከሸጡ በኋላ ደግሞ በሌላኛው የጆርጅ ሜንዴዝ ደንበኛ በሳሊናስ ቦታውን መሸፈን ይፈልጋሉ። 16 ሚሊዮን ዩሮ የውል ማፍረሻ ሂሳቡን ስለፈለጉ ማለት ነው። ስለዚህ በሁለቱ ክለቦች መካከል ያለው
የተከላካይ መስመር እንቅስቃሴ ምንድን ነው ማለት ነው? ዩናይትድ 60 ሚሊዮን ዩሮ ከፍሎ አሌሃንድሮ ባልዴን ከባርሴሎና ለማስፈረም ይንቀሳቀሳል ወይም ያስፈርማል። እንደ ዘገባዎች ከሆነ ነው ምላችሁ ዝውውሩ ሂደት ላይ ያለ ነው። የመሆን እድልም ያለው ዝውውር እንደሆነ ነው በርካታ የሚታመኑ የዜና ምንጮች እየገለጹልን የሚገኙት። ከስፔን ያሉ እንደዚሁም ከወደ ጣሊያን ያሉ የዜና ምንጮች ባልዴ ወደ ዩናይትድ ሊመጣ እንደሚችል እየገለጹ ነው የሚገኙት ማለት ነው። ትላንት አንድ በጣም ወሳኝ የሆነ ስብሰባ ነበር። ይሄ ስብሰባ የተካሄደው አንደኛ በዴኮ አማካኝነት ነው፣ ዴኮ ባርሴሎናን ወኪሎ። ከዛ ውጭ ደግሞ ሜንዴስ ሌላኛው ስብሰባው ላይ የተገኘ ከዴኮ ጋር ያወራ ሰው ነው። እና ምን ተነጋገሩ እና እነኚህ ሁለት የባርሴሎናና የተጫዋቹ ቁልፍ ሰዎች ምን ላይ ተወያዩ ተብሎ በኋላ መረጃ ሲወጣ በባልዴ የወደፊት ቆይታና በባርሴሎና ዕጣ ፈንታው ዙሪያ የመጨረሻ ውሳኔ ወሰዱ ተብሎም እንዲሁ ተገለጸ። ታዲያ ውሳኔው ምን ነበረ? ተጫዋቹ ባርሴሎና መልቀቅ እንደሚችል አንድ ባርሴሎናዎች ለዝውውሩ በጣም ጥሩ የሆነ ሂሳብ ከቀረበላቸው ብዙ የዜና ምንጮች እንደሚሉት ከሆነ 60 ሚሊዮን ዩሮ እና ከዛ በላይ ነው እያሉ ያሉት። ይሄን ያህል ገንዘብ የሚቀርብልን ከሆነ ባልዴን እንሸጠዋለን፣ አሁን ተጫዋቹ መልቀቅ ይችላል የሚል ንግግር አደረጉና በተጫዋቹ መልቀቅ ዙሪያ ባርሴሎናዎች ፈቃዳቸውን ሰጡ። ወኪሉ ሌላ ክለብ እንዲፈልግለት ማለት ነው። አንድ የተነጋገሩት ይሄንን ነው። ምክንያቱም ሃንስ ፍሊክ ሽጡት የሚል ትዕዛዝ ስለሰጠና ተጫዋቹ ብዙም እንዳላረካውና እንደው በክለቡ እንዲቆይ ይህን ያህል ዲስፓሬትሊ እንደማይፈልግ ስለገለጸ አሰልጣኙ። ሌላ ያወሩት ነገር ደግሞ ምንድነው? ከዩናይትድ ጋር ስለሚያያዝ ነው። ይህን የምነግራችሁ ቤተሰቦች፣ የሳሊናስ ወኪል እዛው ጆርጅ ሜንዴስ ስለሆነ የባልዴም ወኪል እሱ ስለሆነ ሌላ ንግግራቸው ደግሞ አሌሃንድሮ ባልዴን ሽጥልንና ሳሊናስን አምጣልንና በሳሊናስ እንተካው የሚል ሀሳብ ነው ማለት ነው እያነሱ የሚገኙት ባርሴሎናዎች። ከዛ በዚህ ጉዳይ ዙሪያ እንዳወሩ ከወኪሉ ጋር ተገልጾ የመጨረሻ ውሳኔ በተጫዋቹ የባርሴሎና ቆይታ በኋላ ቆይታ ዙሪያ ተወሰነ ተባለ ማለት ነው። ስለዚህ አሁን ዩናይትዶች ይህን ተጫዋች ለማስፈረም በከፍተኛ እድል ላይ ነው የሚገኙትና ይሄ ልጅ ወደ ዩናይትድ ሊፈርም የሚችልበት እድል አለ። ባርሴሎናዎች ሳሊናስን ያስፈርማሉ፣ እንደ ዘገባዎች ከሆነ ዩናይትድ ደግሞ ባልዴን ያስፈርማል ማለት ነው። ጆርጅ ሜንዴስ የሁለቱም ወኪል ነው። ጆርጅ ሜንዴስ በባርሴሎና ተገኘ። ጆርጅ ሜንዴስ ከሁለቱም ተጫዋቾች ዝውውርን በተመለከተ ከባርሴሎና ጋር አወራ ማለት ነው። ከሁለቱም ጋር ብቻ አይደለም፣ የማንቸስተር ዩናይትድ ተወካዮችንም አግኝቶ ሜንዴዝ ስለዚህ ተጫዋች ስለ ባልዴ ዝውውርና ስለ ሳሊናስ ዝውውር እንዲሁ የዩናይትድ ቁልፍ ሰዎችን አናገረ ተብሎ ነው የተገለጸው። የባልዴን ሪፖርት በአጠቃላይ ስለ ዝውውሩ ያለውን መረጃ ይህን ያህል ካልናችሁ፣ ተጫዋቹስ ወደ ዩናይትድ መምጣት ይፈልጋሉ የሚለው ትልቅ የሆነ ሀሳብ ነው። ፋብሪሲዮ ሮማኖ እችን ነገር ተናገረ። በጣም ጠቃሚ ነጥብ ስለሆነች ወደ እናንተ ላድረስ። አሌሃንድሮ ባልዴ ባርሴሎናን ይለቃል። የሚለቀው ግን በአንድ ኮንዲሽን ብቻ ነው። ተጫዋቹ በባርሴሎና መቆየት ይፈልጋል። ባርሴሎናን መልቀቅ አይፈልግም። ምክንያቱም ባርሴሎና ያደገበት በላሜሲያ አካዳሚ የተገኘ ለክለቡን መልቀቅ በጣም እንደው በቅርቡ የማያስበው ነገር ነው። እዛው የተወለደ ተጫዋች ነው። እዛው በክለቡ አካዳሚ ያደገ ልጅ ነው ማለት ነው። በዚህ ምክንያት ተጫዋቹ ልቀቁኝ ብሎ ባርሴሎናን መልቀቅ አይፈልግም። ክለቡ እንዲለቅ ከነገረውና እንደው በቃ ትሸጣለህ ሌላ ክለብ ፈልግ ብሎ ካለው ግን ባልዴ ከባርሴሎና ጋር በሰላም ይለያያል ነው ያለው። እንደሚሸጡት ከነገሩት እንደሚሸጡት ካረጋገጡለት ባልዴ ባርሴሎናን የመልቀቅ ችግር የለበትም። ነገር ግን ተጫዋቹ በራሱ ፍላጎት በራሱ ተነሳሽነት ባርሴሎና ፈልጎት ግን መልቀቅ እሱ አይፈልግም ብሎ ከዚህ ተጫዋች ዝውውር ጋር በተያያዘ ፋብሪሲዮ ሮማኖ ይሄን መረጃ አወጣ ማለት ነው። ተጫዋቹ ጋር ያለው ስሜት ይሄ ነው። ምናልባት በጣም ቢግ የሆነ ፕሮፖዛል ከቀረበለት እና ተጫዋቹም እንደው እንደ ማንቸስተር ዩናይትድ አይነት ትልቅ ክለብ እንደው ጥያቄ ካቀረበለትና ጥሩ ፕሮፖዛል ጠረጴዛ ላይ ካለ ባርሴሎና እንዲለቅ ከተስማማና ከሌሎች ክለቦች ጋር ሱዱ ተደራድረው እነሱ ስምምነት ላይ ከደረሱ ግን ባርሴሎናን ይለቃል። ባልዴ ሌላ ነገር ውስጥ አይገባም ከክለቡ ጋር ተብሎ ተገልጿል ማለት ነው። ይሄ ፋብሪሲዮ ሮማኖ ሪፖርት ነው።
ስለዚህ ቤተሰቦች የወላችሁ አሁን ይሄ ተጫዋች በበርካታ የባርሴሎና ደጋፊዎች አሁን መልቀቅ የለበትም ብለው ስሜታቸውን እንዲሁ በትዊተር ላይ የሚሰጡትን አስተያየት እንዲሁ ለመሰብሰብ ሙከራ አድርጌያለሁ። ምን ያህል ይሄ ልጅ በጣም ጥሩ የሆነ ፉልባክ እንደሆነ ታለንቱ እንዳለው እናውቃለን። ግን አብዛኛው የባርሴሎና ደጋፊዎች ደግሞ ተጫዋቹ እንደ አንዳንድ ጊዜ ጉዳት ቢደርስበትም እና በክለቡ ጥሩ ነገር ያሳየ ተጫዋች ቢሆንም ከጉዳቱ ጋር በተያዘ እንደጠበቁት ተጫዋቹ የሚፈልጉት ደረጃ ላይ የደረሰ ልጅ ግን አይደለም። በእርግጥ ገና 22 ዓመቱ ነው እና ብዙዎቹ የባርሴሎና ደጋፊዎች ስሜታቸው ፍጹም መሸጥ የለበትም ብለው ነው አሁን እንትን አስተያየት እየሰጡ የሚገኙት። ሌላው ትልቁ ስጋት ደግሞ በዩናይትድ ደጋፊዎች ምንድን ነው ይህ ልጅ አስፈርመን የጉዳት ሂስትሪውን እንዲሁ ማየት አለብን እና በኋላ ላይ ችግር ውስጥ እንዳንገባ፣ ሌላኛው ምናልባት ሜሰን ማውንትን እንዳይሆን የምናስፈርመው ወይ ሌላኛው ሉክሾውን ማርቲኔዝን እንዳይሆን የምናስፈርመው መጠንቀቅ አለብን ብለው የዩናይትድ ደጋፊዎች ደግሞ በተቃራኒ ስጋታቸውን ገልጸዋል። ለምንድን ነው ይሄ ያሉት? ባለፈው ሲዝን ብቻ ተጫዋቹ 17 ያህል ጨዋታዎች አምልጦታል። በየሲዝኑ ተጫዋቹ በርካታ ጨዋታዎች ያመልጦታል። ምናልባት ከ10 ጨዋታዎች በላይ ጉዳት አለበትና ይሄ ጉዳቱ ለዩናይትድ ጥሩ አይደለም፣ ተጫዋቹ መጥቶ በዩናይትድ ቤት ደግሞ እንዳያገለግል ሊያደርገው ይችላል የሚል ስጋት ስላላቸው ነው ማለት ነው ዩናይትድ ደጋፊዎች ይሄን የሚሉት። ነገር ግን አንድ ቁጥራዊ መረጃን ደግሞ ነው ያገኘሁኝ እና ለምን ዩናይትድ ይሄን ልጅ እንደፈለገው ቁጥራዊ መረጃው በ2024/25 የወጣ ነው። ልክ እንደ ካርሎስ ባሌባ ሁሉ ካርሎስ ባሌባ ምርጥ ሲዝን ባሳለፈበት ዓመት ሁሉ ባልዴም በባርሴሎና ቤት በጣም ምርጥ ሲዝን ነበር ያሳለፉ። በዛ ሲዝን እንደው አምና ጉዳቱ ስለነበረበት በአንዳንድ ጨዋታዎች ላይ ባለመሳተፉ ምክንያት ስታቶቹ ጥሩ አልሆኑም እንጂ ከአምና በፊት በነበረው ሲዝን ላይ ያለው ስታት በጣም አስገራሚ ነው። ለምሳሌ በድሪብል ተጫዋቹ አንደኛ ነው። በነገራችሁ ላይ የማጥቃት ባህር ያለው ፉልባክ ነው። ገና 22 ዓመቱ ነው። በማጥቃት ደረጃ የባርሴሎናን ማጥቃት ሲያቀጣጠል ልጁ በጣም አንደኛ ነው። ምናልባት የመከላከል ችግር ነው ብዙዎች አለበት ብለው የሚያስቡት እንጂ በማጥቃት ደረጃ ተጫዋቹ የተዋጣለት ነው ማለት ነው። እንደው ዘመናዊ የሆነ ሁለቱንም በደንብ ባላንስ ያደረገ ነው ተብሎ ባይታሰብም ግን ማጥቃቱ ላይ ይበልጥ ኢነርጂ ያለው ጥሩ የሆነ የአጥቂ ፉልባክ ተጫዋች ነው። መከላከሉ ላይ ደግሞ ይከላከላል። ኦፍኮርስ ግን ትንሽ የሆነ ድክመት ያለበትና ክፍተት ያለበት አይነት ተከላካይ ነው ማለት ነው። ለምሳሌ አሁን ድሪብል በማድረግ በላሊጋው አንደኛ ነው። በ2024/25 ሲዝን ነው ብላችሁ ኦፌንሲቭ ዱዌል እንደዚሁ አንደኛ ነው የተቀመጠው። ፋውል የተሰራበትም ተጫዋች ነው። ኢማጂን ተከላካይ ነው፣ ግን ምን ያህል ልጁ የማጥቃት ሜንታሊቲ እንዳለው የሚያሳያችሁ ነው። እና ብዙ ፋውል የተሰራበትም ተከላካይ ነው፣ አንደኛ ነው። አታኪንግ አክሽን በመውሰድም በላሊጋው አንደኛ ነበር ከግራ ተከላካዮች ማለት ነው ተጫዋቹ። ይሄ ከላሊጋው ፉልባክ አጠቃላይ በ90 ደቂቃ የተወሰደ መረጃ ነው አሁን የምነግራችሁ። ፓስ ቱ ፔናልቲ ኤሪያ በሚለውም አንደኛ ነው። ዩሲ አሁን ሉክሾ የሌለ ጋር ሉክሾ ጋር የማናገኘውን የማጥቃት ኢነርጂ የሚያመጣ ተጫዋች ነው ማለት ነው። ይሄ ሉክሾ ጋር ፍጹም ያጣነውን ማለት ነው። ይሄ ፓስ ማድረግ ክሮስ ማድረግና እንደው ብዙ ፋውል የሚሰራበት ፉልባክ ተከላካይ መሆኑ የሚባል ነገር ቀርቷል አሁን ሉክሾ ጋር። ባልዴጋ ግን እናገኘዋለን ቤስት በሆነው ሲዝኑ ፓስቱ ፔናልቲ ኤሪያ በማድረግ አንደኛ ነው። ፕሮግሬሲቭ ረን በማድረግ ተጫዋቹ ሁለተኛ ነው በላሊጋው። አኪዩሬት ሾርት ፓስ በማድረግ ሶስተኛ ነበር በላሊጋው። አራተኛ ደረጃ ላይ የተቀመጠው ደግሞ ኦፌንሲቭ ዱዌልስ ወን በማድረግ ነው ማለት ነው። እና የዚህን ተጫዋች ስታት ስታየው ልክ የባሌባን 24/25 ሲዝን ስታየው የባልዴም ተመሳሳይ የሆነ በጣም አስደናቂ የሆነ የፉልባክ ቁጥር መረጃ አለው ማለት ነው። እና ለዛ ነው ብዙ የባርሴሎና ደጋፊዎች አይ ቲንክ ይመስለኛል አሁንም ይሄ ልጅ መሸጥ የለበትም ፖቴንሻል አለው፣ ባርሴሎና ትልቅ ስህተት ነው የሚሰራው እያሉ የካቻ አምና ብቃቱን እያዩ ነው ባልዴ እንዲሸጥ ያልፈለጉት። የዩናይትድ ደጋፊዎች ደግሞ የአምና ጉዳቱን የጉዳት ሂስትሪውን ተመልክተው ትንሽ ስጋት አላቸው። ግን ባልዴ ወደ ዩናይትድ የሚመጣ ከሆነ የመምጣት እድል ያለው ይመስለኛል። ምክንያቱም ሉዊስ ሆል ዝውውሩ ኦልሞስት እንደማይሆን አሁን የተግባባን ይመስለኛል። ስለዚህ ዩናይትዶች ትኩረታቸውን ባልዴ ላይ አድርገው ወደ ኦልድ ትራፎርድ ሊያመጡት ይችላሉ ማለት ነው። ከባልዴ ጋር በጣም አስደሳች ነገር ልንገራችሁ እንዳላብቃ። የሆነ ሰዓት ተጠየቀ ተጫዋቹ ያው ከዩናይትዱ የክንፍ ተጫዋች ማርከስ ራሽፎርድ ጋር ጥሩ የሆነ ግንኙነት እንዳላቸው ታውቃላችሁ። ሲሸኙ ሁሉ ራሽፎርድ የባርሴሎና ስንብት ሲጽፍ ባልዴ ነው ኮሜንት ቀድሞ ካደረጉለት መካከል እና ወንድሜ ነው የሚለው ባልዴ በጣም ይወልደዋል ራሽፎርድን። እንደው ከእንግሊዝ አንድ ተጫዋች ጥራ
እንደው አራያ አድርገህ የምትወስደው ብላችሁ ብትሉ ተጫዋቹ በኩራት ነው ራሽፎርድን ብሎ የሚላችሁ። ይሄን ግምት አይደለም፣ ቪዲዮ ስላለ ነው። ትዊተር ላይ ታገኙታላችሁ። እንደዚህ ብሎ ተናግሯል። ማርከስ ራሽፎርድ ነው ለእኔ አይዶል ሊሆን የሚችለው ብሏል። እንግዲህ አስቡ፣ እንግሊዝ ውስጥ በጣም ብዙ አይዶል ሊሆኑ የሚችሉ ተጫዋቾች አሉ። ሮኒን ጨምሮ እንደ ቤካምን ጨምሮ ብዙ አሉ። ሌላው ደግሞ አንድ ቪዲዮ ያገኘሁት ምን አለ መሰላችሁ፣ እንደው ከባርሴሎና ውጭ ራስህን ብታየው ደስ የሚልህ በየትኛው ክለብ ነው? ባርሴሎና ጋር የሚነጻጸር ክለብ ለሱ የለም። በእርግጥ እውነት ለመናገር በየትኛው ክለብ ራስህን ማየት ትፈልጋለህ ተብሎ ሲጠየቅ ማንቸስተር ዩናይትድ ብሎ ነው ባልዴ መልሰው ማለት ነው። ይሄም ቪዲዮ አለው። አሁን ያልኳችሁ ሁለቱ ነገሮች ቪዲዮ አለ። ስለዚህ ባልዴ አያችሁ የማንቸስተር ዩናይትድ የዝውውር ጥያቄ ቢቀርብለት ማለት ነው አይ ቲንክ ባርሴሎናን አስገድዶ አይወጣም፣ መውጣትም አይፈልግም። ፋብሪሶ ሮማኖ ብሎናል። ግን ደግሞ ዩናይትድ ጥያቄ የሚያቀርብለት ከሆነ ባርሴሎና ለመሸጥ ተስማምተው ሂድ የሚሉት ከሆነ ባልዴ በጣም በደስታ ለማንቸስተር ዩናይትድ የሚፈርም ተጫዋች ይሆናል። ይሄ ማረጋገጫ ነው። በዚህ ተጫዋች ዝውውር ዙሪያ ቤተሰቦች እያየን ወደፊት መረጃዎችንም እንደዚሁ አዳዲስ ጉዳዮችን እያጠራን ወደ እናንተ ማድረሳችን እንቀጥላለን። ለጊዜው ግን ይሄን ይመስላል። ዝውውሩ የመሆን እድል ስላለው እና እጅግ የሚታመኑ የዜና ምንጮች መረጃውን ስላወጡ ነው ሰፋ ባለመልኩ ስለ ባልዴ የዩናይትድ ዝውውር ያደረስናችሁ። በሉዊስ ስኬሊ ዝውውር ጉዳይ ግን አሁን ቁርጣችሁን እወቁ ብሎናል ዘ አትሌቲክ የተባለው ጋዜጣ። በነገራችሁ ላይ አሁንም ማንቸስተር ዩናይትድ ሉዊስ ስኬሊን ለማስፈረም እድል አለው ብለው አንዳንድ ዘገቦች ጠቁመው ነበር። ግን ደግሞ የምናምነው የዘ አትሌቲክ ጸሐፊ ላውረን ዋይትዌል ዩናይትድ እዚህ ተጫዋች ዝውውር ላይ መልስም ሲል መረጃውን አወጣ። ምክንያቴ ብሎ የተናገረው ደግሞ ማይክል አርቴታ ሁሉንም ሪፖርቶች ውድቅ አደረገ። እንግሊዝ ፕሬሶች ማይልስ ሉዊስ ስኬሊን ወደ ማንቸስተር ዩናይትድ ይዛወራል ብለው ያወጡትን ሪፖርት ውድቅ አድርጎ ተጫዋቹ በክለቡ እንዲቆይ ውሳኔ ላይ ስለደረሰ ነው። ተጫዋቹ ከኛ ጋር ይቆያል እርግጠኛ ነኝ 100% ሲል ማይክል አርቴታ በድጋሚ አስተያየቱን ከሰጠ በኋላና ማይልስ ሉዊስ ስኬሊን በአርሰናል ቤት መቆየትን ስለመረጠ በማይክል አርቴታ ምናልባት ቀጣይ ሲዝን ላይ ብዙ የመሰለፍ እድል አገኛለሁ ብሎ ስላሰበ ክለቡን ለመልቀቅ የነበረውን እቅድ ተጫዋቹ እርገፍ አድርጎ ትቶታል። በዚህ ምክንያት በአርሰናል ቤት ይቆያል የሚል ሪፖርት ነው ማለት ነው የወጣው። ፋብሪሶ ሮማኖ የማይክል አርቴታን አነጋገር ጠቅሶታል። እንዲሁም ላውረን ዋይትዌል ዩናይትዶች በማይልስ ሉዊስ ስኬሊ ላይ ያላቸውን ፍላጎት አቀዝቅዘውታል ብሎ መረጃውን ሰጥቶናል ማለት ነው እና ማንቸስተር ዩናይትድ በሉዊስ ስኬሊ ዝውውር ላይ ከዚህ በኋላ የማይመለስ ይሆናል እንደ አንድ ትልቅ ምክንያትም ከተቀመጠ። ምክንያቱም ማይልስ ሉዊስ ስኬሊ መጫወት የሚፈልገው በቀዳሚነት አማካይ ቦታ ይሆናል። ዩናይትድ ደግሞ እንደምታውቁት በአማካይ ቦታ ላይ ባሌባን ለማስፈረም እጅግ በጣም ተቃርቧል። ዩናይትድ ባሌባን ካስፈረመ እና ማይልስ ሉዊስ ስኬሊ ደግሞ ቀዳሚ ምርጫው ደስተኛ የሚሆንበት ቦታ አማካይ ቦታ ላይ መጫወት ከሆነ የዚህን ተጫዋች ዝውውር ለመተው ዩናይትድ ሌላ ምክንያት ያገኛል ማለት ነው። ምክንያቱም ሉዊስ ስኬሊ ቢመጣ መጫወት የሚፈልገው አማካይ ቦታ ላይ ስለሆነ አማካይ ቦታው ኦቨርሎድ ስለሚሆን ነው። ከዚሁ ጋር አያይዞ ላውረን ዋይትዌል እንደጠቀሰው ከሆነ ዩናይትዶች አንድ ሚስጥር አወጣ። በእርግጥ ትላንትም ነግሬያቸዋለሁ። ካርሎስ ባሌባን ዩናይትዶች ሲያስፈርሙት በተጫዋቹ ግራ እግርነት በጣም ስለተማረኩ ነው። ትላንት ልነግራችሁ ሞክሬያለሁ። ምክንያቱም ይኸውላችሁ ባሌባ በብራይተን ተጫዋችነት ሳለ 2 ጊዜ ሴንተር ባክ ሆኖ ተጫውተዋል። ዩሲ 2 ጊዜ ሴንተር ባክ። ሌላው ደግሞ የባሌባን ኳሊቲ ሲመለከቱ እንደው ዩናይትድ አሁንም ቢሆን ስፔሻሊስት የሆነ የግራ ክንፍ የግራ ሌፍት ባክ ተጫዋች ማስፈረም ዩናይትዱ ይፈልጋል። አሁንም ማርኬቱ ላይ ይገኛል። የባሌባን ዜና ቅድም ነግረናቸዋል። ምንም እንኳን ዩናይትድ አሁንም የሌፍት ባክ ተጫዋች ለማስፈረም ገበያውን እየተመለከተ ቢሆንም ግን ባሌባ ያሉት ኳሊቲዎች ተጫዋቹ ከአማካይ ክፍል ውጭ አንደኛ ሴንተር ባክ ሆኖ እንዲጫወት የሚያስችለው ብቃት አለው ብለው ያስባሉ። ሁለተኛ ነገር ደግሞ ተጫዋቹ ያለው ኤነርጂ ያለው ፍጥነትና ደግሞ ታይፒካሊ ናቹራል የሆነ የግራ ተጫዋች ስለሆነ ልጁን ስንፈልግ ወደ ግራ አምጥተን የግራ ተከላካይ አድርገን ልንጠቀመው እንችላለን የሚል ሀሳብ በዩናይትዶች ቤት ስላለ ነው ብሎናል ላውረን ዋይትዌል። በጣም ያስገረመኝ መረጃ ነው እና ባሌባ ሲመጣ አማካይ ሆኖ ነው የሚመጣው። በቀዳሚነት ዩናይትዶች አማካይ ቦታ ላይ ሊጠቀሙት ይችላሉ። ነገር ግን የዝውውር መስኮቱ
በጣም አስቸጋሪ ሆኖ ሌላ የግራ ተከላካይ ማያስፈርሙ ከሆነ ወይም ደግሞ ሌላ ሴንተር ባክ ማያስፈርሙ ከሆነ ግን ባሌባ የዩናይትድ ሴንተር ባክ ሆኖ ሊጫወት ይችላል። የዩናይትድ ሌፍት ባክም ሆኖ መጫወት ይችላል። እምነት ስላላቸው መጫወት ይችላል የሚል እምነት ስላላቸው ነው በባሌባ ዝውውር እየገፉትና ዝውውሩን ለመፈጸም የሄዱት። ምክንያቱም ይሄ ቨርሲቲሊቲ ለአሰልጣኙ አማራጭነትን ብዙ የአማራጮችን ስለሚሰጠው ብሎ ዘ አትሌቲክ በዛሬ ከደቂቃዎች በፊት በወጣው ሪፖርት ላይ የዘገበው። ዘ አትሌቲክ ጋዜጣ አሁንም መረጃዎቹን እንደዚሁ በዩናይትድ ዙሪያ ማድረሱን ቀጥሏል። ምናልባት የዘ አትሌቲክን ድረገጽ ገብታችሁ የላውረን ዋይትዌልን ዘገባ እንድትመለከቱ ጥልቅ ለሆነ ግንዛቤ እንጠቁማችኋለን። በጆሹዋ ዘርክዚ ጉዳይ አንድ ነገር ስላለ ነው ዘ አትሌቲክ ይሄን መረጃ በአጥቂ የዩናይትድ ዝውውርን ጉዳይ ላድረሳችሁ ብዬ ያሰብኩት የጆሹዋ ዘርክዚ የዩናይትድን መልቀቅ አሁንም ቢሆን እንዳለ ነው። ምክንያቱም ዘርክዚ ከሁለት የጣሊያን ክለቦች ጋር ተስማምቶ ጨርሷል። ከናፖሊ ከጁቬንትስ ጋር አስፈላጊ ከሆነም ወደ ሮም ተጫዋቹ ይሄዳል። በተለይ ከናፖሊና ከጁቬንትስ ጋር ተስማምቶ አጠናቋል። በግል ጉዳይ የሚጠብቀው እነኚህ ሁለት ክለቦች ማንቸስተር ዩናይትድን የሚያስማሙ ከሆነና ከዩናይትድ ጋር ስምምነት ላይ የሚደርሱ የሚያሳምኑ ከሆነ ክለቡን ወደ የትኛውም ክለብ የማምራት ችግር የለበትም። ከዚህ በፊት ክለቡን መልቀቅ አይፈለገም ነበር ዘርክዚ። አሁን ግን ለነኚህ ሁለት ክለቦች የስ ብሏል። ተጫዋቹ እሽታውን ሰጥቷል። በግል ጉዳይ ምንም ችግር የለበትም። ማንቸስተር ዩናይትድን ብቻ ሁለቱ ክለቦች ያሳምኑለት እንጂ ዘርክዚ በጣም ጥሩ ሲንቀሳቀስበት ወደ ነበረው ወደ ጣሊያን ሴሪያ አምርቶ ከሁለቱ ትልልቅ ግዙፍ ክለቦች ለአንዱ ለመጫወት ወስኖ እንደተቀመጠ ነው እየተገለጸው። እንግዲህ አሁን እነኚህ ሁለት ክለቦች የሚጠብቁት ከዩናይትድ ጋር በሚያደርጉት ድርድር መስማማት ብቻ ነው። ይህም ይሁን ከሆነ ዘርክዚ ወዲያውኑ ሻንጣውን ሸክፎ እየወደደም ቢሆን እንደው አትሞስፌሩ ጓደኞቹ እየናፈቁትም ቢሆን ግን ወደ ጣሊያን ያመራል ተብሎ ተገልጿል። ታዲያ ዩናይትድ ገበያው ላይ 9 ቁጥር ተጫዋች የሚያስፈርመው ዘርክዚ ከለቀቀ ብቻ ነው ይለናል የዘ አትሌቲክ ዘገባ ማለት ነው። ስለዚህ ዩናይትድ 9 ቁጥር ተጫዋች ያመጣል ብለን ስንል የዘርክዚን መልቀቅ ታሳቢ አድርገን ነው። ተጫዋቹ የሚቆይ ከሆነ አይታወቅም። ምናልባት 9 ቁጥር ዩናይትድ ሊጨምር ይችላል። ግን ዘርክዚ የሚወጣ ከሆነ ደግሞ ይበልጥ ዩናይትድ የስትራይከር ተጫዋች ፊርማ እንደሚያደርግ ነው እጅግ ተአማኝ የሆኑ የዜና ምንጮች እየዘገቡ የሚገኙት። ሊስት ውስጥ በተለይ አሁን በተደጋጋሚ እየተገለጹ ያሉ ሁለት ስትራይከሮች አሉ። አንደኛው ኢቫን ቶኔ ሲሆን ሌላኛው ደግሞ የክሪስታል ፓላሱ ማቴታ የዘርክዚ ምትክ ሆነው ወደ ኦልትራፎርድ ሊመጡ የሚችሉ ስትራይከሮች ናቸው ተብሎ ነው ስማቸው እየተጠቀሰ ያለው። የአጥቂ መስመሩን መረጃ ወይም ዜናዎች በዚህ ካደረስናችሁ አይቀር ቤተሰቦች ማርከስ ራሽፎርድንም ጉዳይ ላንሳ። ዘ አትሌቲክ በመጨረሻ ማርከስ ራሽፎርድ በቀጣይ ሲዝን በዩናይትድ ቤት የመቀጠል እድሉ ሰፊ እንደሆነ አረጋግጫለሁ ብሏል። ከዛ ውጪ ዘ አትሌቲክ እንዳለው ከሆነ ተጫዋቹ የ9 ቁጥር ማሊያ እንደሚለብስም መረጃዎች ጠቁመውኛል። ይህንን ጉዳይ ከክለቡ የውስጥ ሰዎችም አረጋግጫለሁ ሲል ነው በስፋት የዘገበው። ባለፈው የወዳጅነት ጨዋታ ስናደርግ ተጫዋቹ የ9 ቁጥር ማሊያ መልበሱን ታስታውሳላችሁ። ግን ደግሞ እስካሁን ድረስ የእንግሊዝ ፕሪሚየር ሊግ ጨዋታ እንደው ስላልተጀመረና ዛሬ የሚጀመር በመሆኑ ዩናይትድ ነገም ጨዋታ የሚያደርግ መሆኑን ተከትሎ በውስጥ እስካሁን ድረስ ተወስኗል። ማርከስ ራሽፎርድ 9 ቁጥር ማሊያን ይለብሳል ብሏል ዘ አትሌቲክ። ይሄ የሆነው ግን ክለቡ ከፍተኛ ምክክር ካደረገ በኋላ ነው። በውስጥ ተነጋግረው ነበር። ራሱ ምናልባት ሼሽኮን ባሳተፈ መልኩ የዩናይትድ ሰዎች ካወያዩት በኋላ ራሱ ሼሽኮ ግን አይ የአምና ቁጥሬን የ30 ቁጥሬን ይዤ መቀጠል እፈልጋለሁ ብሎ ስላለና ማርከስ ራሽፎርድም ከዚህ በፊት የ9 ቁጥር ማሊያን ለብሶ መጫወት የቻለ ተጫዋች በመሆኑ በተለይ ደግሞ ሼሽኮ 9 ቁጥር ማሊያን እንዲሁ አልፈልግም ለጊዜውም ቢሆን እና በ30 እቀጥላለሁ በሚል በመስማማቱ ምክንያት ምንም እንኳን የዩናይትድ አመራሮች ሼሽኮ የረዥም ጊዜ ዩናይትድ 9 ቁጥር ተጫዋች እንደሚሆን ወይ 9 ቁጥር ለባሽ እንደሚሆን ቢያምኑም ግን በጋራ ስምምነት ለጊዜው ራሽፎርድ 9 ቁጥር ወስዶ ሼሽኮ እንዲሁ በ30 ቁጥር በአምናው ቁጥሩ የሚቀጥል መሆኑ ላይ ተስማምቷል ብሏል ዘ አትሌቲክ ጋዜጣ።
ወደ ልዩ ልዩ ዜናዎች እንደው ከማለፊ በፊት የዝውውር መረጃ ስላለኝ አንድ እንዲሁ ልጨርስ ብዬ ነው። እዚህ ጋር በእርግጥ የዝውውር ጉዳይ አይደለም፣ ግን የኮንትራት መረጃ ነው። ይሄን ኮንትራት እንደፈረመ በዩናይትድ ቤት እንደቆየ የተረጋገጠው ደግሞ ኖህ አጃዬ ነው። ኖህ አጃዬ መጀመሪያውን ፕሮፌሽናል ኮንትራት በዩናይትድ ቤት ለመፈረም እንደተስማማ ተገልጿል። በጣም የሚያስደስት ዜና ነው እና አንዳንድ ስራዎች በእርግጥ ይቀራሉ በኮንትራቱ ዙሪያ መጠናቀቅ ያለባቸው፣ ግን ደግሞ በትክክለኛው አቅጣጫ እየሄደ ይገኛል። ኖህ አጃዬ አሁን ጉዳት ላይ የሚገኘው በጣም ድንቅ ተሰጥኦ ያለው የክንፍ መስመር ተጫዋች በማንቸስተር ዩናይትድ ቤት ለመቀጠል ከጫፍ ደርሷል ተብሎም ነው የተገለጸው። ተጫዋቹ 17 ዓመት የሚሞላው መሆኑን ተከትሎ አዲሱን ኮንትራት የመጀመሪያ ፕሮፌሽናል ኮንትራቱን ፈርሞ ይቆያል ተብሎ ይጠበቃል። ዜናው አስደሳች ነው ያልኳችሁ ለምንድን ነው ቤተሰቦች? ምክንያቱም አንዳንድ ክለቦች ይህን ተጫዋች ለማባበል በተለይ ጀርመን ክለቦች እንዲሁም እዛው እንግሊዝ የሚገኙ በርካታ ጥረቶችን እያደረጉ ነው ያሉት። በቅርቡ እንኳን አርሰናል ሁለት ከዩናይትድ ታዳጊ ተሰጥኦ ተጫዋቾችን መውሰዱን እንደዚሁ መስማታችሁ ይታወሳል። በእርግጥ ዝውውራቸው አልተጠናቀቅም፣ ግን የ19 ዓመቱን ጄምስ ስካሎን እና የሃቢብ ኦጌን የተባለውን ዓመት የራይት ባክ ተጫዋች አርሰናል ከዩናይትድ አካዳሚ ለማስፈረም ከስምምነት ላይ እንደደረሰ ተገልጿል። በዩናይትድ ቤት ከዋናው ቡድን ጋር ተካተው ፕሪሲዝን ሁሉ ያሳለፉ ተጫዋቾች ናቸው። ይህን ያህል በጣም ድንቅ ተሰጥኦ ያላቸው ልጆች ነው አርሰናል ከዩናይትድ የነጠቀው ተብሎ ባይታመንም፣ ግን አርሰናሎች የሄቨንን በቀል አሁን የሄቨንና የቺዶ ኦቢን በቀል ከዩናይትድ ታዳጊዎችን በመውሰድ በማስኮብለል ለመበቀል ያስቡ ይመስላል። ኖህ አጃዬ ግን አዲስ ኮንትራት ለመፈረም ተስማምቷል የሚለው በጣም በጣም አስደሳች የሆነ ዜና ነው። ዩናይትድ የፕሪሚየር ሊግ ጀማሩ ጨዋታውን ነገ ያደርጋል። ቤተሰቦች በዚህ ጨዋታ ላይ ሁል ሲቲን ነው ከሜዳ ውጭ የሚገጥመው። የሀል ሲቲው አሰልጣኝ አሁን ቃለ መጠየቅ እየሰጡ ነበር እና ከሰጧቸው አስተያየቶች መካከል በጣም ያስገረመኝ ዩናይትድ ጨዋታውን በጣም አስቸጋሪ እናደርግበታለን ሲሉ አስተያየታቸውን ሰጥቷል። በእርግጥ እኔም ከትልልቅ ቡድኖች ጋር መፎካከር እፈልጋለሁ። ዩናይትድ በጣም ትልቅ የሆነ ክለብ እንደሆነ አውቃለሁ። የተሻለ ተገማችም ክለብ ነው ለነገው ጨዋታ። ነገር ግን በቀላሉ እኛን ማሸነፍ እንዳይችሉ አደርጋለሁ በሚል የሀል ሲቲው አሰልጣኝ ከጨዋታው በፊት በዛሬ ፕሬስ ኮንፈረንሳቸው ላይ አስተያየት ሰጥተዋል። ዩናይትድ 8 ሰዓት ከ30 ነው ነገ ጨዋታውን የሚያደርገው። እንግሊዝ ፕሪሚየር ሊግ በይፋ ዛሬ ጅማሮውን እንደሚያደርግና ምሽት አርሰናል ከአዲስ አዳጊው ኮቨንተሪ ጋር በሚያደርጉት ጨዋታ የዚህ ሲዝን እንደሚጀምር እንዲሁ የሚታወቅ ነው። ወደ አጫጭር መረጃዎች ሳልፍ ሮይ ኪን ብሩኖ ፈርናንዴስ የ2026/27 የፕሪሚየር ሊጉ ምርጥ ተጫዋች መባል አለበት ሲል አስተያየቱን ሰጥቷል። ከዚህ በፊት ግጭት ውስጥ ገብተው ነበር፣ አንዱ ለሌላኛው ሲመልስ፣ በኋላ ላይ ደግሞ ይቅርታ ሲጠያየቁም ሰምተናል። ነገር ግን አሁን ሮይ ኪን ያለፈው ሲዝን የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ብሩኖ ፈርናንዴስ ነው፣ ሽልማቱ ለሱ ይገባዋል ሲል ነው አስተያየቱን እንዲሁ የሰጠው። በጣም አስደናቂ ተጫዋች ነው ሲል ከተናገረ በኋላ ሮይ ኪን ማንቸስተር ዩናይትድ በሱ ምክንያት ነው እዚህ ደረጃ ላይ የደረሰው። ዩናይትድ እዚህ እንዲደርስ የብሩኖ ፈርናንዴስ ማጂክ የሆኑ አሲስቶች ያስፈልጉት ነበር። ምርጥ ሲዝን ያሳለፈው እሱ የሊጉ ምርጥ ተጫዋች መባልም ይገባዋል ሲል ዊ አር ዘ ኦቨርላፕ ላይ ነው ሮይ ኪን ሽልማቱን ለብሩኖ ፈርናንዴዝ የሰጠው። የእንግሊዝ የ2025/26 የፕሪሚየር ሊጉ የፒኤፍኤ ምርጥ ተጫዋች ሽልማት የሚሰጥበት ቀንም እንደዚሁ በጣም ተቃርቧል። ምናልባት ከ5 ቀናት በኋላ ዛሬ ኦገስት 21 ነው። ከ4 ቀናት በኋላ እንደውም ኦገስት 25 ላይ የእንግሊዝ ፕሪሚየር ሊግ ፒኤፍኤ ወይም ፕላየር ኦፍ ዘ ይር ሽልማት የሚሰጥ ነው የሚሆነው። በዚህ ሽልማት ላይ የመሸለም እድል ያላቸው 6 እጩዎች አሁንም ተካተው ቀርበው ይገኛሉ። ከነኚህ ተጫዋቾች መካከል ደግሞ ብሩኖ ፈርናንዴስ በአንደኛ ደረጃ ሽልማቱን ያገኛል ተብሎ የተገመተ ተጫዋች ነው። ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ ዲክላን ራይስ ከአርሰናል፣ አርሊንግ ብሮት ሃላንድ ከማንቸስተር ሲቲ፣ ብራያን ቼርኪ ከማንቸስተር ሲቲ፣ ገብርኤል ከአርሰናል እና ዴቪድ ራያ ከአርሰናል እጩ ሆነው የቀረቡ የመጨረሻ የፒኤፍኤ ሽልማትን ለማግኘት የታጩ ተጫዋቾች ናቸው። ብሩኖ ፈርናንዴዝ ይህን ሽልማት የማግኘት ከ60 በመቶ ድል በላይ ያለው ተብሎ የተገመተ ተጫዋች ነው።
በሌላ የዛ አትሌቲክ ምርጥ 50 የፕሪሚየር ሊግ ተጫዋቾች ዝርዝርም ብሩኖ ፈርናንዴዝ መካተት ችሏል። ብሩኖ ፈርናንዴዝ በኤርሊንግ ብሮት ሃላንድ ብቻ ነው እዚህ ጋር የተበለጠው እና ሁለተኛ ደረጃን ይዞ መቀመጥ ችሏል ማለት ነው። በዚህ በቶፕ 50 የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋቾች ውስጥ 9 የማንቸስተር ሲቲ ተጫዋቾች ሲካተቱ 5 የአርሰናል ተጫዋቾች በቶፕ 10 ውስጥ መካተት ችሏል። ከሀያዎቹ ከቶፕ ሀያዎቹ ከቢግ ሲክስ ክለቦች ውጪ አንድ ተጫዋች ብቻ ነው የተካተተው። ስለዚህ ይሄ ዝርዝርን ስንመለከትም ብሩኖ ፈርናንዴስ ከእንግሊዝ ፕሪሚየር ሊግ ካሉ ምርጥ 50 ተጫዋቾች መካከል ሁለተኛው ተብሎ በዘ አትሌቲክ ጋዜጣ ተቀምጧል። የዩናይትድ ተጫዋቾች እንደው አንዳንድ ጊዜ በጣም አዝናኝ የሆኑ ቃለመጠይቆችን ያደርጋሉ። እነኚህ ቃለመጠይቆች በጣም አጠረጥር ያሉ ከዚህ በኋላ የምናቀርብላችሁ በቀጣይ ሲዝን ላይ ከነገ ጀምሮ ዩናይትድ ጨዋታውን ስለሚያደርግ ከነገ በኋላ በሚጀመሩ የዩናይትድ የእንግሊሽ ፕሪሚየር ሊግ ሲዝን ላይ የትኛው ተጫዋች ምርጥ ይሆናል ብላችሁ ታስባላችሁ? እንደው ደጋፊዎች ሊጠብቁት የሚገባ ተጫዋች የትኛው ነው ተብለው የዩናይትድ ተጫዋቾች አስተያየት ተጠየቁ። ለምሳሌ ብሩኖ ፈርናንዴዝ አንድሪ ሳንቶስ ሊጠብቁት ይገባል ደጋፊዎቻችን ሲል የራሱን ምርጫ መረጠ። ዩሪ ቲልማንስ ሌኒ ዮሮን ጠብቁት ብሏል። ሴላሜንስ በበኩሉ ኮሚ ሜኖን ጠብቁት ሲል፣ ሃሪ ማጉየር ደግሞ ሼሌሲን ጠብቁት ቀጣይ ሲዝን ይሆናል ብሏል። ማቲያስ ዴሊክት ደግሞ አንድሬ ሳንቶስን ሲል ደግሟል። ዲያጎ ዳሎ የሼሽኮ ሲዝን ይሆናል ሲል ነው የተናገረው። ሌኒ ዮሮ በበኩሉ የቤንጃሚን ሼሽኮ ሲዝን ይሆናል ሲል እዚህ ጋር አስተያየቱን ሰጥቷል ማለት ነው። ከተወሰዱ ሳምፕሎች መካከል አንድሬ ሳንቶስን ሁለት ተጫዋቾቻችን ሲሉ፣ እንደዚሁም ቤንጃሚን ሼሽኮን ያሉ ደግሞ ሁለት ሌላ ተጫዋቾቻችን ናቸው ማለት ነው። በእናንተስ ሀሳብ ቀጣይ ሲዝን በዩናይትድ ቤት ጎልተው ይታያሉ ብላችሁ የምታስቧቸው ተጫዋቾች ማናቸው? ከታች በኮሜንት አስተያየታችሁን አስፍሩልኝ። ለእኔ ግን ከዚህ በፊት ተናግሬዋለሁ። ቀጣይ ሲዝን ላይ የማንቸስተር ዩናይትድን ምርጥ ሲዝን ሊያሳልፍ የሚችል ተጫዋች ብሪያን ምቡሞ ነው። ይሄን አስተያየት ነው። የእናንተን ደግሞ ከታች በኮሜንት ልታስቀምጡልኝ ትችላላችሁ ተወዳጆች። እንግዲህ ለዛሬ የነበሩኝ ዜናዎች እነኝህን ይመስላሉ። ልዩ ልዩ መረጃዎችም እዚህ ጋር አብቅተዋል። ውድ የማንቸስተር ዩናይትድ ኢትዮጵያ ቤተሰቦች እነሆ አሁን የእንግሊዝ ፕሪሚየር ሊግ የናፈቃችሁት ሊጀመር እንደው በጣም በጉጉት የጠበቃችሁት ሊግና ዩናይትድን ልታየው የሰዓታት ዕድሜ ብቻ ነው የቀሩት። ምክንያቱም ዩናይትድ ነገ ኢቨን ከአንድ ቀን በኋላ ማለት ነው። ኦፍኮርስ የሰዓታት ጊዜ አይደለም። እንግሊዝ ፕሪሚየር ሊግን ለመመልከት ምናልባት ሰዓታት ቀርቷችሁ ሊሆን ይችላል። አርሰናል ዛሬ ስለሚጫወት ካያችሁ በሚለው ማለት ነው። ግን ደግሞ ዩናይትድን ለማየት ነገ አንድ ቀን መጠበቅ ይኖርብናል። እናም በጣም እንደተደሰታችሁ ተስፋ አደርጋለሁ። ምናልባት ዩናይትድ ነገ በሚያደርገው ጨዋታ መልካም እድል እንዲገጥሙ እመኛለሁ። ጠዋት ላይ ይህንን ጨዋታ በተመለከተ ፕሮግራም ሊኖረን ስለሚችል ቻናላችን ላይ ቼክ እንድታደርጉ እየጋበዝኩ ዩናይትድ ከህል ሲቲ በሚያደርገው ጨዋታ እንደው ምን ትገምታላችሁ? ሲዝኑን በጥሩ ውጤት ይጀምራል ብላችሁ ታስባላችሁ ወይ? ከታች በኮሜንት ግምታችሁን አስተያየታችሁን እያሰፈራችሁ በነገ ዜናችን ላይ እንድንገናኝ እንዲሁ እመኛለሁ። ለማንኛውም ዩናይትድ መልካም እድል ይግጠመው። ሰላሙ ቤተሰቦች ቻው።